የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ ከቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነጻነት ወርቅነህ በርካታ ኢትዮጵያኖችንም ያስደነገጠ በወሊድ ልጇን ላጣች እናት ደሳለኝ ልዩ ቀን ቢደገም ቀን በቀን ማለት ምን ማለት ነው? ዛሬ ዓመት ልክ በዚህ ቀን ነበር የመኪና አደጋ አጋጠመኝ። ስንት መኪና ነው የተጋጨው? አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። ሰላም ቤተሰብ እንዴት ናችሁ? ያሉ ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ኮሜንት ላይ ጻፉልኝ። ወደ ቪዲዮ ከመሄዳችሁ በፊት ይህን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮቻችን እንሂድ። እንደ ሴት የወር አበባ የምታይበት እንደ ሴት ነው ማሳየ በብልቴ ነው መጣ ሚኒስትሬሽን ወገቤ ሁሉ ያመኝ ነበር። ልክ ሴት ልጅ የወር አበባ እንደሚመጣባት እንደዛ ነው የሚያደርገው በብልቴ። እኔ ነገር በጣም ነው ጥያቄ የፈጠረብኝ። ማለት እውነት አይመስልም። እንደ አይነት ነገር ለመጀመሪያ ጊዜ ነው የሰሙት። እስቲ ሰምታችሁ ታውቃላችሁ ወይ? እውነቱን ነው ወይ? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። በወሊድ ልጇን ላጣች እናት ደሳለኝ ልዩ ቀን ቢደገም ቀን በቀን ማለት ምን ማለት ነው? በቃ አበሻ ምንም ነገር ማያምርብን ህዝቦች ለማጽናናት እንኳን አንሆንም። ዋዱ ዩሚን እኔ ብሆን እዛው ነበር አእምሯችሁን የምፈለቅቀው። በተለይ ሳክስፎን የሚነፈውንማ እዛው ሳክስፎኑን መቀመጫ ውስጥ መክተት ነበር። ሙዚቃው አላስፈላጊ ነው። በቃ ግዴታ ሙዚቃ ካልተጠቀምን ካላችሁ ራሱ የሆነ ነገ አዲስ ቀን ነው፣ ነገ ብሩህ ቀን ነው ምናምን አይሻልም? አሁን እኛንም ክፉ አሳሰባችሁ። ምን ይባላል? እኔ አሰባችሁታል። ልጃችሁ ሞቶባችሁ መታችሁ አዝናችሁ ገብታችሁ ልዩ ቀን ነው ዛሬ እና የዛሬ ደገም ቀን በቀን ምናምን የሚል ዘፈን ሲዘፈን ከዛ በሳክስፎን ምናምን ምን ማለት ነው? እኔ ስድብ ነው እንጂ ሰው ማጽናናት እኔ ነው ብዬ አልወስድም። ምን አይነት ሰርፕራይዝ ነው? ይህን ሲያዘጋጀው ሰው ማለት ኖርማል ነው? ቤተሰቧ ነው ወይስ ጠላቷ ነው? ጋይስ እንግዲህ ይኸውላችሁ የኛ ሰው ክፋት እዚህ ላይ ደርሷል። እነዚህ 20 ልጆች እንግዲህ ከኢትዮጵያ ወደ ስዊድን ለስፖርታዊ ውድድር በሄዱበት ሰዓት ጠፍተው አሁን ላይ አሳይለም ወይንም ጥገኝነት ጠይቀው ነው ያሉት ማለት ነው። እና ምንድነው አንዳንድ ሚዲያዎች ምን እያሉ እያሽቃበጡ ነው? የኢትዮጵያን ገጽታ በዓለም አቀፍ ደረጃ ያበላሹ ልጆች ስለሆኑ የኢትዮጵያ መንግስት ከስዊድን መንግስት ጋር ተቀናይቶ እነዚህ ልጆች አሳለም የማያገኙበትን ወይንም ጥገኝነት የማያገኙበትን ነገር መፍጠር አለበት ብለው በጣም ባለየ የሆኑ ሰዎች እንደ ርዕስ አንስተውት ሲከራከሩ ሰማሁኝና በጣም ነው የሚገርመው። ይኸውላችሁ ምቀኝነታችን እንግዲህ ይኸውላችሁ እዚህ ደረጃ ደርሷል። ባይዘው የእነዚህ ልጆች መጥፋት ለመንግስትም ጥቅም አለው። ለነሱ ለቤተሰቦቻቸው ብቻ ሳይሆን እነዚህ ልጆች ነገ ሄደው ሰርተው የሚያገኙትን ገንዘብ የሚልኩት ወደ ኢትዮጵያ እንጂ ወደ ጃፓን አይደለም። ስለዚህ አንዳንዴ ሰፋ አድርጎ ማሰብ ያስፈልጋል። እኛም ደግሞ ውጭ ያለን ሰዎች ደግሞ 100% እንረዳቸዋለን ማለት ነው። 100% ሰሞኑን ይህን ዜና ያልሰማ ሰው አለ ብዬ አላስብም። እና እንዳለ ህፃናቶቹ ጠፍቷሉና አሰልጣኝም ጭምር ነው የጠፋው። ያ ደግሞ በጣም መነጋገሪያ ሆኖ ነበር። የተለያየ ቦታ ላይ ፎቶቸው እየተለጠፈ ስለዚህ ነገር ሲወራ ነበር እና ይሄ ቤተሰቦቻቸውን አላስደስተም። ቤተሰቦቻቸው ደግሞ ቅሬታ አቅርበዋሉ። ምን አሉ የሚለውን እና ስለዚህ ጉዳይ የተናገሩትን ሰምተን እንመለስ። ምድረ ቀዳዳ ዜና አንባቢ ሁሉ ትላንትና ስዊድን የሄዱ ኢትዮጵያውያን ተጫዋቾች ከእስከ 17 ዓመት ያሉ ህጻናቶች ሀገራቸውን ጥለው ጠፉ እያሉ ሲያጫጩት ዜናውን የትኛው ተጫዋች ነው የጠፋው? አሉ የጠፉ ልጆች ጠፍተዋል ይባል። የመጡ ሰዎች እዚህ ሀገር የገቡ ሰዎች ስማችን ጠፋ፣ ልጃችን ፎቶ የተለጠፈ እንደ ወንጀለኛ እየተሰደቡን ነው። ምን ማለት ነው? ምንድነው እንደሚያሯሯጣችሁ ዜና ለመስራት? ቤተሰባቸው ያው ፎቶ ለጥፈ ከሀገር የጠፉ ከ20 ዓመት ወጣቶች ከሀገር ለቀው ጠፉ ምናምን እያላችሁ ዜና እንደዚህ የሚያስጨንቅ ዜና ስትነግሩ የነበራችሁት ከየት አባካ አምጥተህ ነው ዜናውን? አሁን ይሄው ወላጆች እየጮኑ ወደ ሀገር የተመለሱ ሰዎች ከየት አባካ መጣ ይሄው የኔ ልጅ እያሉ ቪዲዮ እየሰሩ ነው። ቪዲዮውን ኮሜንት ላይ ያይዝላችኋል እንደዛ የሚሉትን
ይሄ ነው ዜና። ምንም ሙቀት የሌለ ምድረ ዶንቆሮ ፎሎ ያደርጋል ሰው የተሳሳተ ኢንፎርሜሽን ሰው ላይ ትጭናለህ። ከዛ ዜና አንባቢ ትባላለህ። ደደቡል እንደሰማችሁት ነው። እውነት ለመናገር እዚህ ኢትዮጵያ ውስጥ ያለ ሰው የትኛውም ሰው እኔ ከሀገር ቢወጣ ማንም ይመለሳል ብዬ አላስብም። እኔ ማንም ማለት ነው ሀብታምና የሆነ ባለስልጣን በቃ እንደ ንክኪ ያላቸው ሰዎች ካልሆኑ በቀር እኔ ማንም የሚመለስ አይመስለኝም። እና ጥሩ ነው ያደረጉት ብዬ ነው ማስበው። ኢቢኤሶች ይህንን ነገር ለቀቁት አይደለም። የለቀቁበት ምክንያት የእነሱን ቻናል ለማሳደግ በእኛ ነው። እንደዛ ያው የእነሱ እይታ ይጨምራል። ገባ እኛ ችግር የለውም። ለሌላው ግን ማለት ነው አሁን ሌላ ሰው በጣም ነው የሚያስጠላው። ቆርጠው እኮ መውጣት ይችላሉ፣ ግን ይሄ ለራሳቸው ጥቅም ያደረጉት ነገር ነው። ይሄ በጣም ይደብራል። ሲቀጥል የራሳቸውን ቀረጻ እስኪጨርሱ ይሄ የእነሱን ስራ እስኪጨርሱ ለእነሱ ሰርተ ተቀርጸ ምናምን እስኪጨርሱ ብቻ ነው የሚንከባከቡ። ገባ ከዛ በኋላ ከስቱዲዮ ከወጣን በኋላ ለራሱ ምንም አያገባቸውም ስለኛ ብቻ ሳይሆን ስለሁሉም አብረውን ስለነበሩት ሰዎች ምናምን። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያደርጉ፣ ምክንያቱም የራሳቸውን ስራ ጨርሰዋል። ገባ እና እንደዚህ አይደረግም። እንደዚህ ባያደርጉ ደስ ይለኝ ነበር። እነዚህ ደግሞ አትርሱኝ እያሉ ነው ማለት ማፈሩ ከኛ ነው። ያን ስህተት ሰሩ። ከዛውን ደግሞ ሌላ ሚዲያ ላይ መጥቶ ጭራሽ ኢቢኤስ መተችት በእኛ ሊፈምስ ነው አይነት ኢቢኤስ በእነሱ በቃ ሊሸቀል ማለት ኧረ ያሳፍራል። እግዚአብሔርን አስባችሁታል? ያን ፋውል ሰርቶ እንደገና ተነጋግሮ ብር ለማግኘት ሞክሮ ተያዙ እና እንዴት ይፖሰተብናል ብሎ በተለያዩ ቻናሎች በዚህ መልኩ እየመጡ እድሜያቸውን የጨረሱ ሰዎች ፓርላማ ላይ ቁጭ ብለው እንዲያንቀላፉብን በፍጹም አንፈቅድም። ይሄ ቪዲዮ ልጆች ያሉት ዘመድ ላለው ወይም ደግሞ ወደፊት ልጅ ለመውለድ የሚያስብ ሰው ይሄን ቪዲዮ እንዲያየው ጋብዛለሁ። አውሮፓና አሜሪካ ከባድ የሰው ድርቅ ላይ ናቸው ያሉት፣ ምክንያቱም ሴቶቻቸው መውለድ አቁመዋል። ታዲያ ይሄ ምን ማለት እንደሆነ ታውቃላችሁ? ልጆቻችንን ለባርነት እያዘጋጀን ነው ማለት ነው። አዎ ምናልባት የተወሳሰበ ሊመስላችሁ ይችላል አሁን ላይ። ነገሩን በቀላሉ ለማስረዳት ግን ያደጉት ሀገራት የህዝብ ቁጥራቸው በጣም በሚያስፈራ ቁጥር እየቀነሰ ነው። ፋብሪካዎቻቸውን የሚያንቀሳቅሱላቸው ሰዎች ይፈልጋሉ። ከዛ በተጨማሪ ያረጁትንና ጡረታ የወጡትን ሰዎች እንደ ሞግዚት አድርጎ የሚንከባከብላቸው ከሶስተኛው ዓለም የመጣ ሰው ይፈልጋሉ። ማንን እንደሆነ ታውቃላችሁ? የወደፊት ልጆቻችንን ለወደፊቱ ባርነት ቅድሚያ መልምለው ጨርሰዋል። ይሄ ነገር እኔና እናንተ አይናችን እያየ በፍጹም አይፈጠርም። ምስጋና ለነዛ ዘረብዙ ሀበሻ ሴቶች ይሆንልንና እስካሁን ወደፊቱን የሚገነቡ ልጆችን በብዙ ቁጥር ውዶቹ ሴቶቻችን እያመረቱልን ነው። እንደ አውሮፓውያኑና አሜሪካውያኑ አንወልድም አላሉ። ኢትዮጵያ ውስጥ 40% የሚሆነው ህዝባችን ከ20 ዓመት በታች ነው። እድሜያቸውን የጨረሱ ሰዎች ፓርላማ ላይ ቁጭ ብለው እንዲያንቀላፉብን በፍጹም አንፈቅድም። የወጣቶች አብዮት ተጀምሯል። እናንተ የመጀመሪያዎቹ 70 ሺህ ሰዎች ናችሁ። ሌትስ ጎ። እንዲህ መታሰብ ነው ያለበት ብዬ አስባለሁ። ፓርላማ ላይ በተለይ እና ስልጣኖች ላይ ወጣቱ በደንብ መሳተፍ ያለበት ይመስለኛል። አብዛኛው ወጣቱን ካስተዋላችሁ ኧረ እኔ ፖለቲካ ይመችኝ ሚል ይበዛል። ያ ደግሞ ትክክል ነው ብዬ አላስብም። በእንዲህ አይነት መንገድ ያው ነገሮችን ማስተካከል ምንችል ይመስለኛል። በእግረኛው ሚዲያና በጅጅግሳ ደሜ ወይም ደግሞ በአበባየው ደሜ ጉዳይ ላይ ከዚህ በፊት ቪዲዮ ሰርቼ ነበረ። ይህ ምንድን ነው? የመከላከያን ልብስ ለብሶ ያልተገባ እንቅስቃሴ ሲያደርግ ስለነበር በዛ ጉዳይ ላይ የመከላከያ ሰራዊት አመራሮች ከዚህ በፊት አይደለም የመከላከያ ተቋም ውስጥ የሌለ ሰው በቦርድ የተሰናበተም ተመቶ እንኳን አካሉ ጎሎ መከላከያ ሰራዊትን የለቀቀ ማንኛውም ግለሰብ የመከላከያን ዩኒፎርም ለብሶ መታየት የለበትም፣ ያሳስረዋል፣ ያስቀጣዋል የሚል መግለጫቸውን ከአበባየው ደሜ ወይም ደግሞ ከጅጅግሳ ደሜ ጋር አያይዤ ሰርቼ ነበር። ዛሬ እንግዲህ በተሰማው ዜና መሰረት ተክለ ሃይማኖትም የእግረኛው ሚዲያ ባለቤት እንዲሁም ደግሞ ጅጅግሳ ወይም ደግሞ አበባየው ደሜም ዛሬ በፌደራል ፖሊስ በቁጥጥር ስር መዋላቸውን ሰምተናል። ጉዳዩ ምናልባት ከዛ ጋር ይያያዝ አያያዝ ተደራራቢ ጉዳዮች ይኑሩ አይኑሩ የምናውቀው ነገር ባይሆንም ግን ሁለቱም በቁጥጥር ስር መዋላቸውን ሰምተናል። ይህ እብድ የሆነ ሰውዬ ያው እንዳታሰረ ሰምተናል እና በጣም ነው ደስ ያለ። እንዲህ ህዝብ ከህዝብ የሚያጋጩና የሆነ ለአንዱ እምነት ጥላቻ የሚያሳዩ የራሳቸውን የሆነ በቃ እንደ ጻድቅ የሚያዩ ሰዎች፣ በዛ ላይ ደግሞ ሚዲያ ላይ የሚመጡ ሰዎች አቅራቢውም የቀረበውም ነው መታሰር ያለበት። አሁን ሁለቱም ታስሯሉ። ዛሬ 24 ዓመት ሞላኝ ሰዎች። የዛሬ ዓመት ልክ በዚህ ቀን ነበር የመኪና አደጋ አጋጠመኝ። ስንት መኪና ነው የተጋጨው? ወይኔ ሙሴ ሰለሞን ነው። ይሄው እንደምትመለከቱት ቪዲዮ ላይ ነጭ ለብሼ ኳስ ልብሴን ራሱ ሳልቀይር ነው ያለሁትና ብቻ
ከዚህ አደጋ ምንም ሳልሆን እግዚአብሔር ጠብቆኝ ወጣው። ብቻ በአጠቃላይ ይህ ዓመት ለኔ በጣም ከባድ ዓመት ነበረ። ሰዎች ሌላ የመኪና አደጋ 2 ጊዜ 3 ጊዜ ሆስፒታል ገብቼ በኦክሲጅን ተነስቻለሁ። አንዴ ሆስፒታል ነው ራሴን ማስታውሰው። ያው እንደምታውቁት የስሩ ጉዳይ አጋጥሞኛል ስራ ላይ በጣም ብቻ በአጠቃላይ ይህ ዓመት ለኔ በጣም አስጨናቂና በጣም አስቸጋሪ ዓመት ነበር። ሰዎች ግን እግዚአብሔር ይመስገን እዚህ ያለው በህይወት 2018ን ስጀምር እኔ 2019 ምገባ አልመሰለኝም። ያን ያህል ተስፋ ቆርጬ የጀመርኩበት ዓመት ነው። ከዛ በተጨማሪ 24ኛ ዓመት ልደቴ ላይ ምደርስ አልመሰለኝም። ግን እግዚአብሔር ይመስገን እግዚአብሔር አለ እዚህ ደረስን። ብቻ ምን ላችሁ ፈልጌ መሰላችሁ አሁን ተስፋ የቆረጣችሁ ሰዎች ካላችሁ የምር ያልፋል እና ይሄ ዓመት ማለት እኔ ከእግዚአብሔር መንገድ የወጣሁበት የማይገቡኝ ቦታዎች የገባሁበት በጣም ኩዌስችነብል የሆኑ ውሳኔዎችን የወሰንኩበት ዓመት ነው። ማለት አንዳንድ ያደረኳቸው ነገሮች ዞር ብዬ ሳስባቸው ያስቁኛል። ከዛ በተጨማሪ ደግሞ አንዳንድ ጊዜ ለራሴ ያዝንለታለሁ ያን ነገር በማድረግ ብቻ። ያም ሆነ 24 ዓመት ሞላኝ። ሐምሌ 26 1994 ወይም ደግሞ ኦገስቱ 2002 ነው የተወለድኩት። ሰዎች ብቻ መልካም ልደት ለኔ። ይህንን ቀን ማየት ለኔ በጣም ትልቅ ነገር ነው። ምክንያቱም አንደኛ ደህና ነኝ አሁን ላይ በተሻለ መጠን ወደ እግዚአብሔር መንገድ ለመመለስ እየሞከርኩኝ ነው። ከዛ በተጨማሪ ደግሞ ህይወቴን ለማስተካከል እየሞከርኩኝ ነው። እግዚአብሔር ይመስገን እግዚአብሔርም እየረዳኝ ነው። ብቻ በአጠቃላይ በመጥፎ ስሜት ውስጥ ያላችሁ ተስፋ በመቁረጥ ነገ አይመጣም የተሻለ ቀን አይመጣም ብላችሁ የምታስቡ ሰዎች ካላችሁ እኔ ምልክት ሆናችሁ እግዚአብሔር እንደሚረዳ እኔ ምልክት ሆናችኋለሁ። ከዛ በተጨማሪ ደግሞ ሰው ኢየሱስን ይዞ የፈለገ ነገር ውስጥ ቢገባ መውጣት እንደሚችል የምር ያየሁበት ዓመት ነው። ይሄ ዓመት በሰውነቴም ብትሉት ሜንታሊም ብትሉ ስፒሪቹዋሊም ብትሉ በጣም ይወር በተለይ ይህን 2 ዓመት ራሴን ያጣሁበት ዓመት ነው። ይሄን ወደ ራሴ ከተመለስኩ ኦልሞስት አሁን ወር ከምናምን 2 ወር ቢሆን ነው። በቃ ሙሴ ሆኖ አግኝቼዋለሁ ብዬ የምልበት ብቻ ያም ሆነ እዚህ ደረስን እግዚአብሔር ይመስገን። እና ተመሳሳይ ስሜት ውስጥ ያላችሁ ሰዎች በድጋሚ የምላችሁ ነገር እግዚአብሔር አለ፣ ተስፋ አለ፣ አይዟችሁ። ሙሴ ሰለሞን በጣም የሚገርም መልእክትን ያስተላለፈው ያው ለብዙዎቻችን ትምህርት ይሆናል ብዬ ስላሰብኩ ነው የመጡት። በጣም ነው የወደድኩት። ያው ልደቱን ሲያከብር እና ያሳለፈውን ነገር በዚህ 2 ዓመት አጋርቶናል። እስቲ ምን ተሰማችሁ? ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚ እናት ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። በአካባቢው ያላችሁ የቅርብ ሰዎችና የሚመለከታችሁ አካላት ይህንን ጉዳይ በአስቸኳይ መፍትሄ ያሻዋልና እባካችሁ ለቲክቶከሯ ድረሱላት። እንደሰማችሁት ነው እቺ ቲክቶከር ወይም የሳሚ እናት ጥሩ ሁኔታ ላይ እንዳልሆነች በተለያዩ ሁኔታዎች ለመግለጽ እየሞከረች ነው። ግን ደግሞ ማንም ትኩረት አልሰጣትም። ማንም ምንም አልመሰሉም እና ያ ነገር ሳያስከፋት አይቀርም ራሴን አጠፋለሁ እስከ ማለት እየደረሰች ነው። እና ይህ ነገር እኔ በጣም ግራ እየገባኝ ነው። ማለት ማንም ምንም ሊያደርግ ያልሞከረው ለምን እንደሆነ አልገባኝም። እስቲ በዚህ ጉዳይ አስተያየት የሰጡ ሰዎች አሉ። ምን አሉ የሚለውን አድምጠን እንመለስ። 99% አቴንሽን ፈልጋ ነው ብላችሁ ብታስቡ ራሱ ማለት ነው if there is one chance አንድ ቻንስ ማለት ነው ህይወቷን like ኮስት ሊያስደርጋት የሚችል one chance ይኖራል ብላችሁ እንዴት አላሰባችሁም? እንዴት ራሷ ላይ harm ሊያመጣ ይችላል፣ ልጇ ላይ danger ሊያመጣ ይችላል፣ psychologically በጣም ሊጎዳት ይችላል ብላችሁ እንዴት አላሰባችሁም? seriously እውነት እኔ I know her recently በጣም ቅርብ ጊዜ ነው የማውቃት ምናምን ስለ ስትራግሎቿ ምናምን ስታወራና like even if you believe በቃ ብታምኑ ራሱ 99% she's pretending attention ፈልጋ ምናምን ብትሉ ራሱ ማለት ነው ምንም ዜሮ ቻንስ ነው እንዴ ያለው ያ ነገር እውነት ለመሆን ማለት like ልጅ አላት እቺ ልጅ for a Christ sake ማለት like እንዴት እኔ አልገባኝም። ምንም I couldn't understand this ምንም ገጣጥሜ ላስበው ብሞክር ራሱ እንዴት ነው እንደዚህ ሀዘኔታ ያጣ ነው? እንዴት ነው እንደዚህ ኤምፓቲ ያጣ ነው? እግዚአብሔር ማለት I feel her pain ምናምን ትክክለኛ ሐሳብ ያነሳችሁ ይመስለኛል። በሳሚ እናት ጉዳይ ብዙ ሰው ያው ትኩረት ፍለጋ ነው ይህን ነገር የምታደርገው እንጂ እውነቷን አይደለም የሚል አስተያየት ይሰጣል። ግን ደግሞ ምናልባት እውነቷን ቢሆንስ እና ይህን ነገር ብታደርገው ከነ ልጇ ራሷን ብታጠፋ በቃ ምንድን ነው መባል ያለበት? እና ያው አትሊስት የሆነ ትኩረት ሊሰጣትና ማውራት የሚችሉ ሰዎች እሷን ሊያወራት ይገባል ብዬ አስባለሁ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል።
ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ሕይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። ነጻነት ወርቅነህ ሞቶም አላረፈም። ስሙ እስኮን እየተነሳ ነው። አንዴ በእህቱ አንዴ በወንድሙ ከዛ በሚስቱ በጓደኛው እና በተለያዩ ነገሮች ኢቭን በልጁ ራሱ እና በጣም ስሙ እየተነሳ ነው። አሁን ደግሞ ምን አይነት ነገር ተከሰተ እንደሰማችሁት ነው። እና ስም በማጥፋት ነው። አይ ቲንክ ያ ስም ማጥፋት የትኛው ፕሮግራም እንደነበር እስቲ በትንሹ ላስታውሳችሁና እንመለሳለን። ነጻነት ወርቅነህ በትዳሩ ደስተኛ አልነበረም። እጅግ በርካቶችን እያነጋገረ ያለ ዛሬ ወንድሞቹ የሰጡት አስተያየት በርካቶችን ልብ ሰብሯል። ነጻነት ነፍሱ ትረፍበት ሲሉ በርካታ የነጻነት ወርቅነህ አድናቂዎች ቁጣቸውን ገልጸዋል። ነገር ግን የነጻነት እህትና ወንድም ወጥተው የሰጡት አስተያየት በርካቶችን ግርምት ውስጥ ከቷል። በትዳሩ ደስተኛ አልነበረም። የሚስቱ እናት ቤትም እያለ ደስተኛ እንዳልነበረ ገልጸዋል። እውነቱ ይውጣ ሲሉ ዛሬ በሰጡት ኢንተርቪው በርካታ ርዕሰ ጉዳዮችን አንስተዋል። የሆዱን በሆዱ ይዞ ነው የሞተው፣ እኛ ደግሞ ይሄን መቋቋም አልቻለም ሲሉ እህትና ወንድሞቹ ባለፈው ኢቢኤስ ቴሌቪዥን ቀርበው የሰጡትን አስተያየት ተቃራኒ የሆነና በርካታ ኢትዮጵያኖችንም ያስደነገጠ አስተያየት ሰጥተዋል። እንደሰማችሁት ነው። ምክንያቱ ይሄ ነው። ያው የነጻነት እህትና ወንድም የነጻነት ሚስትና ጓደኛ ላይ ክስ አቅርበው እንደነበር ያው የሁላችንም ትውስታ ነው ብዬ አስባለሁ። በጣም መነጋገሪያ ሆኖ ነበር በሳቱ እና እስካሁን ክስ ላይ እንደነበሩና አሁን እነዚህ እህትና ወንድሙ እንደታሰሩ መረጃ ሰምተናል። እና ደግሞ ከነጻነት ወርቅነህ ጋር አንድ ሌላ ነገር አይቼ ነበር። የነጻነት ወርቅነህ ልጅ ኢንስታግራሙ ላይ ምን ፖስቶ ነበር? እዚች ጋር እንደምታዩት ታሞ ሐኪም ቤት ተኝቶ ነው እና ያው አሁን ደህና እንደሆነ ተናግሯል። እና ይህ ነገርም አብሮ መነጋገሪያ እየሆነ መጥቷል። እና ምን ታስባላችሁ እስቲ በነጻነት ወርቅነህ ጉዳይና ያው ከቤተሰቦቹ ጋር ባለው ሁኔታ ምንድን ነው የሚሰማችሁ? እስቲ ሀሳባችሁን ኮመንት ላይ ጻፉልኝ። የ3 ሚሊዮን ብር አሸናፊ ታውቋል። ዛሬ ፍጻሜውን ያገኘው የዳሽን ሱፐር አፕ ክሬቲቭ ቻሌንጅ አጓጊ ውድድር ተጠናቆ የድሉ ባለቤት ይፋ ሆኗል። በዚህም መሰረት በፈጠራ ችሎታውና በብቃቱ ጎልቶ የወጣው ባርኮት በህዝብ ድምፅና በእይታ ብዛት ከፍተኛ ውጤት በማስመዝገብ የውድድሩ አንደኛ አሸናፊ መሆኑን አረጋግጧል። በዚህ ውድድር ላይ እምቅ የአርት ችሎታዎችን የተመለከትንበት ሲሆን በቪውና በድምፅ እንግዲህ ባርኮት አሸናፊ መሆኑ ተረጋግጧል። ባርኮቴ እንኳን ደስ አለ ማለት ፈልጋለሁ። ዩቲናስ ትላንትና አንድ የዳሽን ባንክ ውድድር ነበርና እሱን እንደተሸነፈች እና ያው አንድ ሌላ ቲክቶከር ባርኮት የሚባል ላሸነፈው ብዙዎቻችሁ አይታችኋል ብዬ አስባለሁ። እና ዩቲናስ ቅሬታ አቅርባለች በዚህ ጉዳይ ላይ። ምንድነው ቅሬታ? እስቲ እሱን አድምጠን እንመለስ። እንዲሁም ብዬ ማለት ነው። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በደመራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው እና ሀቅ እኔ ያው ከስንት ዓመት ድሮ ጀምሮ ለእናንተ ብቻ ነው ፕሮሞሽን የምሰራውና ስንት ብርም እንደምታሰሩኝ ፕሮሞሽን ታውቃላችሁ። ብሩ በጣም አስጨንቆኝ አይደለም፣ ይሄ የሚጎልብኝ ብር በጣም አስጨንቆኝ አይደለም፣ ግን ላይክ ሀቅ ነው። ሀቅ የሚባል ነገር አለና አስቡበት፣ ተማከሩበት። ልክ አይደላችሁ። እስቲ አደማምሩ ልክ አይደለም ያላደላችሁ ድጋሚ መጣ። እሺ በጣም ይሄ ጉዳዩ ሲሪየስ ነው። በጣም ጉዳዩ ሲሪየስ ነው። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞች ወይ ደግሞ ለሚመለከቱት ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያለሁ ልጅ ሰው ጋር እያነሳችሁልኝ አይደለም፣ አስመልሱልኝ።
እና ከዛ በቃ ማን ወደውን አሁን እንደዚህ ሚዲያ ላይ እንደሰማችሁት ነው። ሂሳቡ የተሰራበት መንገድ ልክ አይደለምና እስቲ ቲክቶክ ላይ ስለ ሂሳብ የምታውቁ ሰዎች ሰርታችሁ አሳውቁኝ፣ አሳዩኝ ብላ ፖስት አድርጋ ነበርና ያን በማስመልከት ደግሞ በጣም ብዙ ሰዎች ሰርተው እሷ እንዳሸነፈችና ለእሷ እንደሚገባት የተለያዩ በማስረጃ እያሳዩ ጽፈውና ያው በቪዲዮ አውጥተው ነበር እና ያን በማስመልከት ደግሞ ብዙ ሰዎች ያው ዩቲ ተዘርፋለች፣ 3 ሚሊዮን ብሩን ማሸነፍ የነበረባት እሷ ነች የሚል አስተያየት ብዙ ሰዎች እየሰጡ ነው። ራሷም ቅሬቷን እያቀረበች ይገኛል እና ያን በማስመልከት ደግሞ የተለያዩ ሰዎችም እሷን እየተቃወሙ ነው። እስቲ ምን አሉ የሚለውን አይተን እንምጣ። የመስገብገብ አመል እኮ በጣም አስቸጋሪ ነገር ነውና ዩቲ ተሸነፈች። በዳሽን ባንክ ላይ ውድድር ላይ በነበረው ተሸነፈች። ሌላ ሰው አሸነፈ። አንቺ ብዙ ውድድር እንድትወዳደረ ሰዎች ሲያሸንፉ ደስ ሊልሽ ይገባል እንጂ መስፈርቱ ልክ አይደለም፣ እኔ ብቻ ነኝ አሸናፊ ነው ነገሩ። እንዴት ነው ነገሩ? ቲክቶክ የአንቺን ህይወት እንደቀየረ የሌላ ወጣት ልጆች የሌላ ታለንት ያላቸው ልጆችን መጥተው እዚህ ፕላትፎርም ላይ ህይወታቸው ቢቀየር ምንድነው ችግሩ? አንቺ የግድ ማሰነፍ አለብሽ በዚህ እና ሼም ነው ብዙ ውድድር እንድትወዳደረ እዚህ ቲክቶክ ላይ ብዙ ዓመታትን እንደቆየ ሰው ሌላ ሰዎች መጥተው ውድድር ሲያሸንፉ ደስ ሊልሽ ይገባል እንጂ ወተሽ ዳሽን ባንክ በጣም ሼም ነው እኛ ሳናሸንፍ ነው። እንዴት ነው ነገሩ? እንዴ በየቦታው ላይ ብቻ ነው ነገሩ? እና ሼም ነው። አዳዲስ ሰዎችን ማበረታታት ነበረብሽ። ሰቆቃ የሆነ ፊልም ሰርተሽ ደግሞ እንዴ ልታሳቅቁ ነው? ቲክቶከሮችም ልታሳቅቁ ነው? መዝናናት የምንፈልግበት ሰዓት ሰዎች ፊልምም ሲያዩ መዝናናት ነው ያለባቸው። ኑሯችን ያሳቅቀናል። የእናንተ ቲክቶክም እንደገና ያሳቅቀን ነው ነበረብሽ። አንቺ ቲክቶክ ላይ በጣም ብዙ ዓመት እንደቆየ ሰው የአንቺን ህይወት እንደቀየር ነው ሌሎችም ህይወታቸው ቢቀየር ደስ ሊልሽ ይገባል እንጂ ገና ሌላ ሰው አሸነፈ ሲባል ወተሽ ዳሽን ባንክ ብደውል ስልካቸው አይሰራም። ምን ምቀኝነት ምን ያደርጋል? በቃ ከዚህ በኋላ ምን ውድድሩ ታጥፎ ለአንቺ ሽልማቱ እንዲሰጥሽ ፈልገሽ ነው? ሼም የለሽም እንዴ? መስፈርት አለ፣ በመስፈርቱ ተሸነፍሽ። ይሄ ሰቆቃ ፊልምሽ ወደቀ። እንደሰማችሁት ነው። እኔ ግን ይህ ሀሳብ አያስማማኝም። ምክንያቱም ካሸነፈች መጠየቅና ያው ነገሩ እንዲጣራላት ማድረግ እኔ ኖርማል ነገር ይመስለኛል። ስለዚህ ያው ትክክለኛ መንገድ ነው የመረጠችው። እሷ ላይ ጥላቻ ከሌለ በዚህ መልኩ እሷ መናገር ተገቢ አይመስለኝም። በተለይ በዚህ ምክንያት የእነዚህን ሁለት ሴቶች ግጭት እያያችሁ ይመስለኛል። እዚህ እንትን ላይ ምንድነው መሰላችሁ ሰው ቤቱ አስገብቶ ያሳያችሁን ነገር በደግ ጊዜ በክፉ ጊዜ እንደ መሳሪያ አትጠቀሙበትም። በቃ ምንም ቢሆን ወንጀል ሆኖ ምናምን በቃ የግዴታ ለፖሊስ ምናምን መጠቆም ከሌለ ኢቭን እሱ ራሱ በጣም ከባድ ነው እንጂ ቤቱ በር ከፍቶ አስተናግዷችሁ ያያችሁትን ነገር ሰው ቤት የታየ ነገር ሰው ቤት ነው የሚቀረው። ይሄ አንድ የሰው ስርዓት ነውና ይሄ ትናንሽ ለሆናችሁ ልጆች ነው። አዋቂዎቹ ለፉት አይደረግም እንደዚህ። ከዚህ ይሄንን ወሰዱና ተውት። ይሄ ሌላው ግርግር ምናምን የሁለት ቀን ነገር ነው። ሁለቱም በቂ አቴንሽናቸውን ሲያገኙ ያው ወደ ጉዳያቸው ይመለሳሉ። ቤታችሁ ምንም እንዳታመጡ ያስባለ ድርጊት ነው የተከሰተው በጆርዲና በፍቅር ምክንያት። ምክንያቱም ከዚህ በፊት ዩቲዩብ ላይ ጆርዲ ቀርባ ቤቷ ከባሏ ጋር ከልጇ ጋር ተዋውቃ ነበር። አሁን ደግሞ በተጋጩ ሰዓት ያን ነገር አንስታ ልታጠቃት ሞክራለች እና በጣም ነው የሚያሳፍረው። ምክንያቱም ቤቱ የሄድከው ሰው በቃ ያን ገበና ኢቨን ምንም አይተ እንኳን ቢሆን ያን ነገር ማውራት እኔ ትክክል ነው ብዬ አላስብም። ቤቱ ጠርቶ አብልቶ አጠጥቶ የመለሰን ሰው ከዚህ የሆነ ጉርለቱን አይተ ሄደ በሱ ለማጥቃት መሞከር በጣም መጥፎነት ይመስለኛል። ዱርዬ አሁን እዚህ መጥቼ ምናምን ቲክቶክ ላይ ሳይ ምናምን ሲሰዳደቡ ዱርዬ ነው ምናምን ሲባል ግራ ይገባኛል። ላይክ ባህር ዳር ላይ ስልሽ ላይክ በጣም ዲፍረንት ሺት ማለት ነው። ይተኮስባል I've seen a drive by like properly ቆሜ እንደዚህ ድራይቭ ባይ ይቻላል። ድራይቭ ባይ ማለት ገብቷል መሳሪያው ይተኮኩሱ ትክክለኛ የጋንግ ባንጊንግ የምትለው ነገር ወይም የትክክለኛ የጋንግስተር ላይፍ ምናምን የምትለው ነገር ፕሮፐርሊ አይቼ ነው ያደረኩት ባህር ዳር ላይ በጣም ማለት ነው። ላይክ ሌጀንድ የሚባሉ ትክክለኛ ጋንግስተር የምትላቸው አንዱን ዱርዬ ለመግደል ቢያንስ 100 ሰው ገለህ ማለፍ ሊኖርብ ይችላል። በሱ ስር ብዙ የሚተዳደሩ ሰዎች ሊኖሩ ይችላሉ። ገብቷል። እሱ የሙሉ የሰፈሩን እናቶች የሚያበላ ሊሆን ይችላል ዱርዬው ማለት ነው። አዎ እና በቃ ካርቴል ምናምን አይነት እሺ በጣም ብዙ ነገር እና በቃ ያንን አይተህ ምናምን ኢንፍሉዌንስድ ትሆናለህ እና ሰማው አንተም ወንድነትን ፕሩፍ ማድረግ ትፈልግና ታድጋለህ። ከዛ በኋላ ምንድነው ሳታስቢው ወደዛ ፓዝ ውስጥ ትገቢያለሽ። እና እኔ ራሴን እያየሁት የነበረው ላይክ ወደዛ ፓዝ ውስጥ አንዴ ስር ታስረህ ትወጣለህ። ሞር ደፋር ትሆናለህ። ሞር ሰው ጋር ትጣላለህ። ልትገደል ትችላለህ ወይ ሰው ጓደኛ ሊገደል ይችላል። ከዛ ፓዝ ውስጥ አትወጣም። ዩኒቨርሲቲ የሚሞላ ፎርም ሲመጣ መጀመሪያ አዲስ አበባ፣
ሁለተኛ አዲስ አበባ ኮተቤ፣ ሶስተኛ እዚሁ አዲስ አበባ እንዳደርግ ደብረ ብርሃን፣ አራተኛ ሐዋሳ፣ አምስተኛ አዳማ ምናምን እንዲሁ አዲስ አበባ እንዳደርግ ብዬ ነው የሞላሁት። መውጣት ስለነበረ ለምን ብዙ ኤንቫይሮንመንት መራቅ ስለነበረብህ ስለ ድራግ ትደረጋለህ። አሁን ነገሮች በደንብ ተረጋግተዋል ምናምን፣ ግን ስቲል በቃ ጠባብ ከተማ ስለሆነች ሁሌም ትገናኛለህ። አንድ ሰው ጋር ተጣላህ ነገ የሆነ ቦታ ትገናኛለህ። ሶ የማይበርዳውን ለምሳሌ እስቲ ቆይ አሁን አዲስ አበባ ውስጥ በጣም የሚራራቁ ሰፈሮች ልጆች ተጣሉ፣ የት ሊገናኙ ይችላሉ? ላይክ መገናኘት ቻንሳቸው በጣም ሬር ነው። ነገሩ በቃ የመረሳት ቻንሱ ሃይ ነው። ባህር ዳር ጠባብ ነው። የተጣላው ሰው ጋር ትገናኛለህ፣ በፋሚሊ ትገናኛለህ፣ በጓደኛ እና አይቶት እኔ በቃ ብዙ ነገሬን የሚወስድ ቢመሰለኝ እና ደግሞ በመመለሴም ደግሞ ይችልቤ እንደንደን ይህን ታሪክ ስሰማ በጣም ያስገረመኝ። እስቲ የባህር ዳር ልጆች እዚህ የምትዩ ካላችሁ እስቲ ንገሩኝ፣ እውነት ነው እንዲህ ነው? ዛጸት አገር ውስጥ ከተቀሰቀሰው ጦርነት ጋር ተያይዞ ወደ ጴንጤው ሰፈር ኤክስፔክት የምናደርገውን ነገር ለመናገር ነው። ያው ራሳቸውን ነብይ ያሉ የሚጠሩ ሐሰተኛ ጠንቋዮቻችን ወጣ ብቅ ብቅ ይሉና ስለ ጦርነቱ ትንቢት ይነግሩናል። ያው ብዙ ጊዜ የሚነግሩን ደግሞ ትንቢት ኃይል ላለው ስልጣን ላለው ሹመት ላለው የሚያደላና ያዘነበለ ነው። ምክንያቱም ሐሰተኛ ነቢያት ሁልጊዜ ጥቅም አሳዳጆች ስለሆኑ ሊናገሩ የሚችሉት ትንቢት እነሱ ከሚጠቀሙበት ነገር አንጻር ነው። ያው እግዚአብሔር ስለማይናገራቸው ማለት ነው። ከዚህ ጋር ተያይዞ የሀገር ስለ ጦርነቱ ትንቢቶች መስማት ትጀምራላችሁ። እኔ ያው ትንቢት አይደለም የምነግረው፣ ኤክስፒሪየንሴን ሼር ማደርጋችሁ። ቪዲዮ ግን አይተው ባይናገሩና ዘም ቢሉ ተሳክቶልናል፣ ቀድመን ስላስጠነቀቅናቸው የሚለውን ግምት እንወስዳለን። ያው እነሱ ግን ወደ ላይ እግዚአብሔርን አይፈሩም፣ ወደ ጎንና ወደፊት ደግሞ ሰውንም አያፍሩም። ስለዚህ መናገራቸው አይቀርም። ስለዚህ የዚህ ቪዲዮ ዋና መልእክት ምንድን ነው ካላችሁ፣ እነዚህ ሰዎች ከልባቸውና ከኪሳቸው መልእክት ብለው የሚናገሩትን ነገር ስትሰሙ ልባችሁንም ሆነ ጆሮዎቻችሁን እንድትጠብቁ ነው። ኢትዮጵያን ሰላም ያደርግልን እግዚአብሔር፣ ህዝቦቿን ምድሪቱን ደም ከመፋሰስና ከእልቂት ይጠብቅልን። ሰላም። የአቤል አቡነ ሀሳብ በጣም ነው የሚያስማማኝ። አሁን ጦርነት ያው ሊጀመር እንደሆነና ኢቭን ያው በተወሰነ መልኩ እንደጀመሩ ሰምተናል እና ያን ተከትሎ ደግሞ የተለያዩ ከሁሉም እምነት የተውጣጡ አባቶች ይመጡና ከእስላሙ፣ ከክርስቲያኑ፣ ከፕሮቴስታንቱ መጥተው በቃ የሆነ የማይሆን ነገር ለማውራት ይሞክራሉ እና በጣም ያን ማየት ደግሞ የሚያስጠላ ነገር ነው። ከሃይማኖት አባት መጠበቅ ያለብን ታረቁ፣ ይሄ ጦርነት ሲቀር እረፉ የሚል እንጂ የሆነ ነገር ደግፎ አይደለም። እኛ ሀገር ግን የምንሰማውና የምናየው እንዳለ ነገር በቃ አንዱ ሳይድ ይዘው አንዱን ጠላት አድርገው ልክ እንደ ጦረኛ እንደዛ ነው ብዙ ጊዜ የምናየው። እኔ ነገር አሁንም እኔ እጠብቃለሁ። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ ባህሩ ቃኜ ሆድ ቻለው እንጂ የማንሰማው የለም ብሏል። ስለዚህ ጆሮአችንን ነገም ከነገ ወዲያም አዳዲስ ስለሚመጡ የግብር አይነቶች ስለምንሰማ ጆሮአችን ቢዘጋጅ አሪፍ ነው። ግን በመንግስት የተገነቡ የሚለው በህዝብ የተገነቡ በህዝብ ግብር በተገነቡ መንገዶች ህዝብ መኪና ሲነዳበት ለሚነዳበት መንገድ ግብር ይከፍላል፣ በግብሩ ለሰራው መንገድ ግብር ይከፍላል በሚል ቢስተካከል ጥሩ ነው። ምክንያቱም መንግስት ህዝብ ስለሆነ የሆነ ኤንቲቲ ስላልሆነ ህዝብ በላቡ አዋጥቶ በሰራው መንገድ ላይ መኪና ሲነዳ ለሚነዳበት መንገድ ግብር ይከፍላል የሚል ማስተካከያ ቢሰጥበት፣ 2020 ላይ ደግሞ የመኪና ባለቤትነት ግብር የሚል አዲስ ሌላ አይነት ግብርም ይጠብቃቸዋል የመኪና ባለቤቶች። እኔ መኪና የለኝ ምን አገባኝ ለነገሩ። እኔ ምለው ይህ ሁላ ግብር እየተሰበሰበ በተገነባ መንገድ ላይ ገና ደግሞ እሱ ላይ ስለሄድን መክፈል አለብን ግብር። ይህ በጣም ነው የሚያሳዝነው የሚያሳፍረው። መንገዱን የገነባ ነው ራሳችን ነው። ከህዝብ ተሰብስቦ በሚዋጣ ግብር በሚሰበሰብ ብር ነው መንገድ የሚገነባው እንጂ መንግስት ከኪሱ አውጥቶ አይደለም። እኛም ነው ከፍለ የምናኖራቸው እንዲያስተዳደሩ እናደርጋቸው። እና ደግሞ የኢትዮጵያ ህዝብ መብቱን መጠየቅ ትቷል። እኔ በጣም አንድ ግራ እየገባኝ ነገር ያለ እሱ ነው። ማንም መብቱን አይጠይቅም። ማንም ለምን አይልም። እኔ ምን እንደሆነ አላውቅም። ተወዳጆቹ ካፕሎች ኪሩቤልና ቤቲ ኪሩቤ ከ9 ዓመት በላይ የደበቁት እውነት አደባባይ ወጥቷል። ኪሩና ቤቲ ለመጀመሪያ ጊዜ የተዋወቁትና የተያዩት የመቀሌ ዩኒቨርሲቲ ተማሪዎች ሆነው
የተማሪዎች ካፌ ውስጥ ነበር። ቤቲ የደሴ ልጅ፣ ኪሩ የአዲስ አበባ ላይ ስለነበር ዩኒቨርሲቲ የነበረው ፍቅራቸው ተቋርጦ እንዳይቀር ከምርቃት ፕሮግራማቸው በኋላ ቤቲ ከደሴ ወደ አዲስ አበባ የሚያቀናቸው። እነዚህ ካፕሎች ዛሬ ላይ በጣም ታዋቂ፣ ዝነኛ፣ ሀብታም እና የራሳቸውም ድርጅቶች ያሏቸው ስኬታማ ባለትዳሮች ቢሆኑም ለመጀመሪያ ጊዜ ግን አብረው ሀብለው መኖር ሲጀምሩ ነገሮች ከባድ እንደነበሩና ኢኮኖሚካሊ በጣም ተፈትነው እንደነበረም ተናግረዋል። እነዚህ ካፕሎች ዛሬ ላይ በአፓርትመንት ውስጥ ተንደላቀው የሚኖሩ ሲሆን ለመጀመሪያ ጊዜ ግን ቤት ሲከራዩ የሁለቱ ደሞዝ ተደምሮ 4200 ብር ስለነበር በ1800 ብር አነስተኛ ቤት ነበር ተከራይተው መኖር የጀመሩት። ባለትዳሮቹ ዛሬ ላይ የራሳቸው ውጤታማ የልብስ ማምረቻ ድርጅት ያላቸው ሲሆን አብሮ በሚኖሩበት ጊዜ ቤቲ በቅጥር ስራ ላይ እያለች ፎርማል ወይም መደበኛ የስራ ልብስ ስላልነበራት ኪሩቤል የቀን ስራ ሰርቶ እንዳለበሳትም ተናግራለች። ጀግና ባለትዳሮቹ ህይወታቸውን ለመቀየር እረፍት እንዳልነበራቸው የሚናገሩ ሲሆን እቁብ ጥለውና አጠራቅመው ያገኟትን 20 ሺህ ብር ሌላ ደግሞ የ78 ሺህ ብር ብድር በማግኘት የ98 ሺህ ብር የቦንዳ ልብስ በማምጣት ቲክቶካቸውን በማስተዋወቅ በ3 ቀን ብቻ ብድራቸውን መልሰው ስኬታማ የቦንዳ ልብስ የሚሸጡበት ሱቅ እንደነበራቸው የሚናገሩ ሲሆን እነሱ ሌላ ስራ ለመስራት ሰው ቀጥረው እያሰሩት እንደነበርና ያ የቀጠሩት ሰውም አክስሯቸውም ዘግተውት እንደነበርም ተናግሯል። አንድ ሰሞን እነሱም ብቻ እስከምናይ ድረስ ሶሻል ሚዲያ ላይ ቀጥቅጠው በመስራታቸውም የተለያዩ ድርጅት ማስታወቂያዎችን በብዛት በመስራት ህይወታቸውን መቀየር የጀመሩት ቤቲና ኪሩ ማስታወቂያ ለመስራት የሄዱበት ድርጅት ሳሊ ስኩል ኦፍ ፋሽን ዲዛይን የሚባል ሲሆን የፋሽን ዲዛይን ማሰልጠኛ ሲሆን ማስታወቂያ ለመስራት ሄደው በአጋጣሚ ግን እሷ እዛው ተምራ የልጅነት ዲዛይነር መሆን ህልሟንም ያሳካችው። ቤቲ እሳት የራሰች ዲዛይነር ከሆነች በኋላ ነበር የሀበሻና የሽፎን ልብሶች መሸጫ ሱቃቸውን ኪሩቤ ብለው ከፍተው መስራት የጀመሩት። አሁን ላይ ኪሩቤና ቤቲም ከሀበሻና ከሽፎን ልብሶች ውጭ የተለያዩ ልብሶችን የሚያመርቱበት የልብስ ማምረቻ ያላቸው ሲሆን ከዛም በተጨማሪ ለተለያዩ ድርጅቶች የተለያዩ የሶሻል ሚዲያ አካውንቶችን ማኔጅ የሚያደርጉበት የሶሻል ሚዲያ ማኔጅመንት ካምፓኒም አላቸው። ጥንዶች ወይም ባለትዳሮች በፍቅር ካለፉት ከትንሽ ቦታ ትልቅ ነገር ላይ መድረስ እንደሚቻል አሳዩልን። ለቤቴሌምና ለኪሩቤል እናመሰግናለን። ቲክቶክ ላይ በጣም ከምወዳቸው ካፕል ኮንተንት ከሚሰሩ ካፕሎች አንዱ እነዚህ ናቸው እና ታሪካቸው ራሱ በጣም ነው ደስ የሚል። ብር አላጣው፣ ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። እረ ኃይሌ ይቅርብ፣ እነኚህ ደደብ እንስሳ ናቸው። አንተን ለመምከር አቅሙ ባይኖረኝም ይቅርብ፣ ነገር ይጠመዙብሃል። ወርቅና አይተነውን እንኳን እንዴት ከሀገር እንዳስወጡት ድፍረታቸው ስንቱን ባለሀብት አባረሩ። የትግራይ የአማራ ባለሀብቶች እንዳለ ከብት እንስሳዎች ናቸው። የእውነት ናቸው። የሰው ልጅ የመኖር መብቱን፣ ነፃነቱን፣ የመናገር የማውራት የመጻፍ መብቱን የነፈጉ ናቸው። ደደብ ፖለቲከኞች፣ ጥናዣሞች ናቸውና እዚህ ውስጥ እውነት በእርግጥ ገብታችሁ መታገላችሁ ጥሩ ቢሆንም እንደዚህ አይነት እንደ ኃይሌ ያላችሁ ሰዎች አትግቡ። ውስጥ ይገባችሁ። መንፈስ ቅዱስ ጠብቃችሁ። ፍቅር ሲዝም ከሃይማኖት አባትነት ወደ ፖለቲካ አባትነት ተቀይሯል። አሁን ረስቶታል የሆነ ፍቅሪዝም የሚለውን እምነት ራሱ። እኔ ግን ድፍረቱ እያስገረመኝ። የኢትዮጵያ ሕዝብ አስከፍቻችሁ ከሆነ አስቀይሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው። እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከትሽ፣ አይዞ ወንድሜ፣ አይዞ። ብዙ ሱሶችን ያልሞከርኩ ሱስ የለም፣ ግን በጣም ለመውጣት የከበደ ሱስ ሲጋራ ሱስ። ደስ በማይል ቪዲዮ ደግሞ መታየን። መጀመሪያ የተሰማ ስሜትን ንገረኝ። እንዳልከው ሰው ለኔ ሪስፔክት ክብር ያለው አይመስለኝም። ታውቂያለሽ፣ መጥወቅፍ ሲያደርገኝ ሌላ አዲስ ነገር ነው የተሰማኝ። በቃ ካለውበት ህይወት ካለውበት ሱስ ቅፍ ሲያደርግን ከነ ቆሻሻችን እንዲህ ሰው እንደዚህ እንትን ይለኛል ማለት ይወደኛል ማለት ነው ምናምን ምንድነው ክብር አለኝ ምናምን ራሴን ምናምን ጠይቃለሁ ማለት ነው። ወለል ማለት ምንድነው? 3 ብር ጓደኛ ታምናለህ ይመስለኛል። እኔ ዛሬም እንደዚህ ሰው ፊት ያሳየ ጓደኛ ይመስለኛል አይደል? ጎዳና ምናምን እንደር ምናምን ብሎ ዛጋና ምናምን ብሎ ወሰደኝ። እናትስ እናትን አትኑር ቀና ብላ ጊዜ ጣለለት ከእናት በስተቀር ሰው የለህምና የሷን መራብ ሳይሆን የሷን መጠማት የልጇ ጥጋብ ነው ሁሌ የሚታያት። አንዳንዴ ወላድ አትስማው ሲባል ብዙ ትርጉም አይሰጠኝም ነበር። ይሄ ሊስትሪው ሁላችንም እናስታውሷለን ብዬ አስባለሁ። ምክንያቱ ደግሞ ምንድነው የምናስታውስበት? ከዚህ በፊት ቻሌንጅ አሸንፎ የ300 ሺህ ብር የሚወጣ ፑቲክ ሲሰጠው ቦንዳ መሸጫ
እምቢ ብሏል። የ1.5 ነው የተባልኩት ብሎ እና ያ ደግሞ በጣም ብዙ ሰዎችን አበሳጭቷል። በሱም ደግሞ ያው ስህተት እንዳለበት ብዙ ሰዎች ሲናገሩ ነበር። ያንን በማስመልከት በዚህ መልኩ ወጥቶ ይቅርታ ጠይቋል። ግን ደግሞ ያ ነገር ያመለጠው ይመስለኛል። ድጋሚ ማንም የሚሰጠው ያለም ሰው ያለ አይመስለኝም። ታስታውቃለች። ከዚህ በፊት አርቲስት ነበረች፣ ተከታታይ ድራማ ፊልም ትሰራ ነበረ። ህይወት እንደዛ አይቀጥልም፣ እንደዛ ምናምን አይሆንም። አሁን ላይ ትንሽ ከባሏ ጋር አብሮ ቪዲዮ እየሰሩ አይደለም። ምን እንደተፈጠረ አላውቅም፣ ምክንያቱም ከነሱ ምንም የሰማነው ነገር ስለሌለ ማለት ነው። ከእሷም የሰማነው ነገር የለም፣ ከእሱም የሰማነው ነገር የለም። ስለዚህ እንዲህ ብለን መናገር አንችልም። ሰው ግን የራሱን መላምት ሚዲያ ላይ እየሰጠ ነው። አሁን እሷ ለብቻዋ መታለች፣ ቪዲዮ እየሰራች ታሳዝናለች። እርዳታ ትፈልጋለች። ትንሽ በህይወቷ ምናምን ትንሽ ተጎድታ የነበረች ልጅ ነው የምትመስለው እና አሁን የተለያዩ ሶሻል ሚዲያ ማስታወቂያ የሚያሰሩ እንትኖች እያሰሯት ነው። ሌሎቻችሁም እንደዚህ ብታሰሯት፣ ቲክቶክ ላይ ያላችሁ ሴቶች አካውንቷን ሼር በማድረግ ፎሎ በማድረግ ሰፖርት የምታደርጉ ሰዎች ለነፍሳችሁ ለራሳችሁ ትጸድቁበታላችሁ። ልጅቷን በደንብ ታውቋት ከሆነ ታሳዝናችኋለች። ከዚህ በፊት 4 ልጅ ነበራት፣ ከባሏ ጋር ነበረች። አሁን እሱም የራሱን ቲክቶክ አርሟል። እሱም በህዝብ ዘንድ ተቀባይነት አግኝቷል። እሷም ለብቻዋ መታለች። ቢዝነስ ሶሻል ሚዲያን እየተጠቀመች ናት። ሴት ልጅ ናት፣ የተጎዳች ልጅ ናት እና ሁላችሁም ገብታችሁ ሰፖርት አድርጓት፣ ሼር አድርጉላት። ስራ ማሰራት የምትፈልጉ ሰዎች ስራ አሰሯት። ማለት ሴትነት መውደቅ አይደለም። በባልሽ ተጎዳች፣ በባልሽ እንደዚህ ሆነች፣ በባልሽ ከማለት ሴቶች ራሳችሁ ማለት ላይ አሁን በጣም አሪፍ የተቀበሏት ሁሉ ሞር ደግሞ ሞር ብናግዛት ገንዘብ ያለን በገንዘብ ስራ በማሰራት የምንችል ስራ በማሰራት ሼር ማድረግ የምንችል ሰዎች ትላልቅ ፔጅ ያለን ደግሞ ሼር በማድረግ ሰዎች ዘንድ ተቀባይነት እንዲኖራት ብናደርግ ጥሩ ነው። አሁን አሪፍ ደህና እየተንቀሳቀሰች ነው። ይህንን ነው የምለው። እንግዲህ ህይወት እንደዚህ ነው። ለምን ተለያዩ በምን ተለያዩ አላውቅም። ሊለያዩ አይለያዩ አላውቅም። ምንም አውቀው ነገር የለም ጋይስ። ግን ሶሻል ሚዲያ ላይ እሱም ለብቻው እየሰራ ነው፣ እሷም ለብቻው እየሰራች ነው። እሷ ታሳዝናለች። የልጆች እናት ነበረች። ትንሽ የተጎዳች ነገር ፊቷ ያስታውቃል። አሁን ግን ሰዎች በደንብ አድርገው እያሰራት ነው። ሰፖርት አድርጓት። ሴት ልጅ ናት፣ የልጆች እናት ናት። ትረዱታላችሁ። ሁላችሁም ያሳለፈውን ነገር ስለምናቅ ማለት ነው። እና እናግዛት፣ ተባብረን እናግዛት። እሺ ቤተሰብ፣ የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ቪዲዮ እንዳያችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።